ውሃ በልማት መሰረትነቱ ወደር የማይገኝለት የሰው ልጆች የእድገት መነሻና መዳረሻ የሆነ የተፈጥሮ ሀብት ነው። ያለንን የገጸ ምድርና የከርሰ ምድር የውሃ ሀብት በማልማት ደህንነቱን በመጠበቅና በአግባቡ በመጠቀም የዜጎችን ተጠቃሚነት ማስፋት ደግሞ ትኩረት የሚሻ ጉዳይ ነው። ውሃ የተፈጥሮ ሀብት ነው። ይህ የተፈጥሮ ሀብት የሚያልቅም የሚበላሽም የሚበከልም በመሆኑ ከፍተኛ ጥበቃና እንክብካቤ ያጠቃቀም ስርዓት ይፈልጋል። ከፍተኛ እንክብካቤና ጥበቃ ይፈልጋል። ውሃው መገኘትና መኖር አንድ ነገር ነው። እሱን አልምቶ ወደ ተጠቃሚው ህብረተሰብ ማድረስ ደግሞ ሁለተኛ ነው። ሶስተኛው ደግሞ ወደ ተጠቃሚው ከደረሰ በኋላ በተገቢው መንገድ ጠብቆ መጠቀም ደግሞ ሶስተኛው ነው ማለት ነው። እነኚህ የተሳሰሩ ነገሮች ናቸው። በከርሰ ምድር የምናገኘውን የውሃ ሀብት ለንጹህ መጠጥ ውሃም ሆነ ለመስኖ በአግባቡ መጠቀም እንዲቻልና ወጭ ቆጣቢ በሆነ መንገድ የውሃውን መጠን አውቆ ለማልማት የሚያስችሉ ጥናቶችም አስፈላጊዎች ናቸው። የውሃ ጉድጓዶች ሲቆፈሩ አንዳንዴ ብዙ ውሃ ይቆፈሩና ብዙ ኮስቲ ተደርገው ውሃ ሳይገኝባቸው ይቀራሉ። ወይም ደግሞ ከተቆፈሩ በኋላ ደግሞ አንድ ዓመት ሲያገለግሉ ይደርቃሉ። ያንን ለመቅረፍ የሚሆነው ምንድነው? የት ላይ ሀይ የሆነ ከርሰ ምድር ውሃ አለ የሚለው ነገር በትክክል ስለማይታወቅ ነው። ስለዚህ የከርሰ ምድር ውሃ ሀይት ላይ ብዙ አለ፣ ትንሽ አለ፣ መካከለኛ የከርሰ ምድር ውሃ ያለበትን አቅም የማፕ ማድረግ ነው። እሱን የመለየት ስራ ነው የሰራሁት። ስለዚህ ይሄን መስራት ደግሞ ለወደፊቱ የሚቆፈሩ ጉድጓዶችም ለመጠጥ ውሃም ይሁን ለመስኖ ስንጠቀም የምንቆፍራቸው ጉድጓዶች ይሄንን ማፕ ተጠቅመው ቢቆፍሩ ከዚህ ላይ ብዙ ውሃ ማግኘት ይችላሉ። እዚህ ላይ ደግሞ ትንሽ ውሃ ይገኛል የሚለውን ማፑ ስለሚነግራቸው ያንን ይነግራቸዋል ማለት ነው። ውሃን በማልማት ለአገልግሎት ማዋል አስፈላጊ ከሆነው በላይ ደግሞ የውሃን ደህንነት መጠበቅ በእጅጉ ወሳኝ ጉዳይ ነው። ፋብሪካዎች የሚሰሯቸውን ስራ ሲሰሩና ከፍተኛ የውሃ መጠቀም እድል ሲኖራቸው ከተጠቀሙ በኋላ ዌስት ዋተር የምንለው ወይም ደግሞ የሚያስወግዱትን ውሃ በምን መልኩ ማስወገድ አለባቸው የሚለው ነው መሰረታዊ ጉዳይ። በተለይ እንደ ሀገራችን ብዙ ጊዜ ኢንዱስትሪዎች ፍቃድ ሲሰጣቸው ሜጀርሊ የሚሰጣቸው ስለሚያመርቱት ምርት ነው ከፍተኛ ፎከስ አድርገው ወይም ደግሞ ትኩረት አቅጣጫ አድርገው የሚሰሩትና ከዛ በኋላ የሚያስወግዷቸውን ነገሮች ግን ፕሮፐርሊ አይደለም ወደ ኢንቫይሮንመንቱ የሚለቀቀው። በተለይም በከተሞች የሚገኙ ፋብሪካዎች የሚጠቀሙትን ውሃ መልሰው ወደ ወንዞች በመቀላቀል የሚያደርሱት የጤና ጉዳት የከፋ በመሆኑ ጥብቅ የቁጥጥር ስርዓት መዘርጋት እንደሚያስፈልግ ምሁራን ይመክራሉ። የጓሮ አትክልት የምንላቸው ሰላጣ፣ ጎመን፣ የተለያዩ ነገሮች የሚመረቱት ከከተማው ዳውንስትሪም ወይም በታችኛው ተፋሰስ ነው። መልሰው ለከተማው ነው በገበያ መልክ የሚቀርቡ ና ለኮንሱም እናደርጋቸዋለን። እነዛ ለጤና ጉዳት ስለሚያደርሱ ኢንዱስትሪዎቻችን በሚሰሩበት ጊዜ የሚያስወግዱትን ጽዳጅ ወይም ቆሻሻ ውሃ ትሪት አድርገው መልቀቅ እንዳለባቸው የአካባቢ ጥበቃም ከፍተኛ ትኩረት ሰጥቶ እየሰራ ነው ያለው። ብዙ ጊዜ መስኖ ከሆነ ኮንሱም ነው የሚያደርገው፣ ውሃ ይጠቀማል። እነዚህ ግን ካጠቡ በኋላ ቀጥታ ያን ውሃ ነው ሪሊዝ የሚያደርጉትና ሪሊዝ በሚያደርጉበት ጊዜ ሪዩዝ መደረግ አለበት፣ መልሶ ለሌላ አገልግሎት መዋል አለበት። ቢቻል ለማጠቢያ እንዲውል ነው እኛ እየሰራን ያለ ነው። ካልሆነ ግን ለጓሮ አትክልትና ለተለያየ ለመስኖ አገልግሎት በሚውሉበት ጊዜ ኢንቫይሮንመንቱም ላይ በሚለቀቅበት ጊዜ ምንም አይነት ጉዳት የሌለውና ለግራውንድ ዋተር ሪቻርጅ ለማድረግ ወይም ደግሞ የከርሰ ምድር ውሃን ፖቴንሻል ለመጨመር ስለሚያገለግል በዛ መልክ ነው መለቀቅ ያለባቸውና ኢንዱስትሪዎቻችን ላይ ከፍተኛ ትኩረት ማድረግ አለብን ብዬ አስባለሁ።